አይደለም እነሱ ጋር ህወሓትና ቲዲኤፍን ደግፎ መዋጋት ህወሓትና ቲዲኤፍ ራሱ ከትግራይ ካልተነቀለ በቀር በሰላም ሁሉ ቢኖርም ችግር ፈጣሪ ነው የሚለው አቋም የተያዘበት ሁኔታ ነው ያለው። ይሄ ባለበት ነው እንግዲህ ዛሬ ሰልፍ አውጥተው የመመከት ጦርነት እናካሂዳለን እያሉ ያሉት ማለት ነው። ኢትዮጵያን ከመሰረቱ ህዝቦች ውስጥ አንዱ የትግራይ ህዝብ ነው። ይሄ የሚካድ ጉዳይ አይደለም። ኢትዮጵያንም ከትግራይ ውጪ ማሰብም አስቸጋሪ ነገር ነው። የሚሆን ነገርም አይደለም ይሄ ነገር ማለት ነው። ስለዚህ ይህን ስናገሩ ነው የምንሰማው። ዞር ብሎ ደግሞ እኛ በኢትዮጵያ ህግ አንዳኝም በዩናይትድ ኔሽን የተለያየ ሀገራቶችን በሚዳኘው ህግ ይዳኘን ብሎ መጠየቅ አሳፋሪ ንግግር ይመስለኛል። እና አቶ ጌታቸው በዚህ ሁኔታ ይህን በማድረጋቸው አንደኛ ለትግራይ ህዝብ ጥቅም እንከራከራለን ስለሚሉ ኦኬ እናንተ ፌደራል መንግስት ጋር ሄዳችሁ ባንዳ ስለሆናችሁ እናንተ የትግራይ ጥያቄን አትከራከሩም ተብሎ ከህወሓት አካባቢ ትችት እንዳይመጣባቸው ብቻ ለመከላከል እና ያላቸውን ቁርጠኝነት ለማሳየት ያደረጉት ነገር ነው እንጂ ምንም የሚለወጥ ነገር እንደሌለ በደንብ አድርጎ ያውቃሉ። ከዚህ በፊት እኮ ነበሩ እኮ ተወካይ ተብሎ እኮ አይደል እንዴ ነበሩ አይደል እንዴ 2007 ምርጫ ላይ እኮ ወልቃይት ወክሎ ሁመራን ወክሎ እኮ ሄዱ ሰዎች እኮ እነሱ ሰዎች የሁመራን የወልቃይትን ህዝብ ነው ሐሳብ ሲያነሱ ነበር ፓርላማ ላይ ወይስ አክሱም ያለው ወይ ሽሬ ያለው ወይ መቀሌ ያለውን ፖለቲከኛ ድምጽ ነው ሲያስተጋቡ ነበሩ? ታች ያለው አመራርና አባላት ለምሳሌ አራ መሬት ያለው ሊሆን ይችላል ወይ ደግሞ እዚህ መጥቶ ያው በመለሰኛ ሚዲያ ላይ የማይታየው ወይ ቪኤትም ያልተሰጠም ሊሆን ይችላል። ታች ያለው አሉ አይደል? እንደነዛ ነገር ኩብለላዎች ሊፈጠሩ ይችላሉ። እኛ ሂደታችን እንቀጥላለን ከመንግስት ጋር አብረን ተባብረን መንግስትን መውጋት። እነዚህ ቦታዎችን ግን የሻዕቢያ እንዲቆጣጠርና በኋላ እንወስናለን ሊሉ ይችላሉ ማለት ነው። በሌላ አነጋገር የወልቃይት ጉዳይ ለሻዕቢያ ተላልፎም ሊሰጥ የሚችልበት ሂደት ሊፈጠር ይችላል። የወልቃይት ጉዳይ ላይ የተሰጠው ውሳኔ ያስነሳው አቧራ ኢሚዲየት የጦርነቱ መቀስቀሻ ይሆናል ወይስ ውጥረቱ እንደዚሁ ቀጥሎ ሌላ የጦርነቱ መቀስቀሻ ኢሚዲየት ኮዝ ይጠበቃል? ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታያችን ተጀምሯል። በዛሬ አንድ አፍታ ታይ የምንመለከተው ጉዳይ ከሰሞኑ የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ ላይ ያሳለፈውን ውሳኔ ተከትሎ የተነሳው ውዝግብ፣ እንደዚሁም ደግሞ በትግራይ ኃይሎች በኩል ወደ ጦርነት ለመግባት እንደ አቀጣጣይ ግብአትነት እየተጠቀሙት እንደሆነ የሚያመላክተውን ጉዳይ ነው። በተለይም ደግሞ ወልቃይት ጠለምትና ራያ ለመጀመሪያ ጊዜ ከትግራይ ክልል የመነጠል ውሳኔያቸው በትግራይ ኃይሎች በኩል ከፍተኛ ቁጣ ቀስቅሷል። ለጦርነት የተዘጋጀ ነው የሚባለው ህወሓትም ወደ ጦርነት ለመግባት ከፍተኛ ግብአት እንዲሆነው እያደረገው ይገኛል። ይህ ምን አንደምታ አለው፣ ወደትስ ያመራል የሚለውን ጉዳይ በስፋት እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አማን እንደምን አለ? ሰላም መርሸዴ። ወደ ዋናው ጉዳያችን ከመግባታችን በፊት አንድ መረጃ ደርሰናቸው ወደ ቤተሰቦቻችን ወደ ዋናው ጉዳይ እንመለሳለን። ዛሬ በትግራይ ክልል የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተከትሎ ህወሓት በመላው ትግራይ ሰልፍ ጠርቷል። በዚህ ሰልፍ ላይ እንግዲህ ከሰሞኑ መህተ ወይም ደግሞ የመመከት ዘመቻ የሚል የጦርነት ዝግጅት ያደረገ ነው የሚል ጭምጭምታ ሲሰማ ነበር። ዛሬ በሰልፉ ላይ በይፋ ይሄንኑ መህተ ወይም ደግሞ የመመከት ጦርነት የሚለውን በይፋ ጥሪ ያቀርቧል። እነ ጀነራል ታደሰም እንደዚሁ የፌዴራል መንግስት ውሳኔ በምንም አግባብ አንቀበልም፣ በኢትዮጵያ ህግ አንዳኝም የሚል አቋም በህወሓት በኩል በይፋ መጥቷል። ደብረ ጽዮንም እንዘጋጅ የመጣብንን የግዛት አንድነት ለማስጠበቅ ወይም ደግሞ ለመህተ ዝግጅት ማድረግ አለብን የሚል ጥሪ አቅርበዋል። እና ይሄ ምን አንደምታ አለ የሚለው በአጭሩ ሀሳብ ካለ አጋራና ወደ ዋናው ጉዳይ እንገባለን። መልካም እንግዲህ ትግራይ ክልል አንተም እንደገለጽከው መጠነ ሰፊ ሰልፍ ተካሂደዋል። ያው በሰልፉ ላይ የሰልፉ ዋና ዓላማ እንግዲህ አንድ የፌዴሬሽን ምክር ቤት የሰጠውን ውሳኔን በመቃወም የተወጣ ነው። ነገር ግን ሰልፉን ላይ ምንድነው ያልከኝ ቃሉ የመመከት ጦርነት እናደርጋለን። ይሄን ለምናደርገው ጦርነት ደግሞ ይሄ ሁሉ ከጀርባ በሰልፉ ላይ የተሰለፈው ህዝብ የጋራ መግባባት ላይ ደርሰዋል። ይሄ ህዝብን ልክ እንደ ዲተራንሲ ለመጠቀም ታስቦ የተደረገ ሰልፍ ነው ማለት ነው። እንግዲህ የመመከት ጦርነት አሁን ከዚህ በኋላ የትግራይ ህዝብ ጦርነት መሸከም የሚችልበት አቅም ላይ ነው ያለው ወይ? ዝም ብለህ በየመንደሩ ያለን መዋቅርን ተጠቅመ
እያስፈራራም እያስወገዝክም እያገለልክም ሰዎችን ሰልፍ ስላወጣ የትግራይ ህዝብ ከዚህ በኋላ ወደ ጦርነት ውስጥ ገብቶ ዳግም ከፌዴራል መንግስት ጋር ጦርነት ለማድረግ ፍላጎት እንዳለ አስመስሎ ማሳየቱ ራሱ ምን ያህል የሚያሳምን ነገር ነው። ለምንድን ነው መሰለኝ ጥያቄ ማነሳል ነገር ማለት ነው። በተደጋጋሚ እኛም እዚህ መድረክ ላይ ስንሰራ ነበር። በርካታ ቁጥር ያላቸው የትግራይ ወጣቶች ዳግም ጦርነት በፌዴራል መንግስትና በህወሓት መካከል ይከሰታል የሚለውን ስጋትም በመስጋት በሚችሉት የቻለው በፕሌን ከትግራይ ክልል እየወጣ ያልቻለው በመኪና እየተሳፈረ ያልሆነለትም ደግሞ በእግሩም እያቆራረጠ ወደ አዲስ አበባና ወደ አማራ ክልል እየሸሸ መሆኑ ይታወቃል። ይሄ ምንድን ነው የሚያመላክተው የሚለውን ነገር ካየን ምንም አይነት ጠቃሚ ላልሆነ ውጤቱ ምን እንደሆነ የማይታወቅ አላስፈላጊ መስዋዕትነት መክፈል የማይፈልግ በርካታ በቁጥር የበዛ ትግራውያን መኖራቸውን ነው የሚያሳዩ። ይሄ አንዱ ነው። በሁለተኛ በኩል ደግሞ እንዳውም እናንተ እስካልተወገዳችሁ ድረስ ማለት ጊዜያዊ አስተዳደሩን ጨምሮ ትግራይ ክልል መሽጎ ያለው የጦር አመራሮችና ቲዲኤፍ የሚባሉ ሰራዊት መሪዎች፣ ሰራዊቶቹ እንኳን ብዙ እንትን አይደሉም፣ አመራሮቹ እናንተ እስካልተወገዳችሁ ድረስ የትግራይ እናት በሰላም አታድርም፣ የሰላም አየር ትግራይ ላይ አይነፍስም በማለት እዚህ ሀራ መሬት ላይ ራሳቸውን እያደራጁ ያሉት በርካታ ቁጥር ያላቸው ለዛም ከቀደም አብሮ ሲሰለፉ ከነበሩት የጦር አመራሮች ጀነራሎች ሁሉ ጭምር የተውጣጣ ኃይል እዚህ አፋር ላይ የተደራጀ መሆኑ ምንድን ነው የሚያመላክተው የሚለውን ነገር ስታይ አሁንም አይደለም እነሱ ጋር ህወሓትና ቲዲኤፍን ደግፎ መዋጋት ህወሓትና ቲዲኤፍ ራሱ ከትግራይ ካልተነቀለ በቀር በሰላም ሁሉ ቢኖርም ችግር ፈጣሪ ነው የሚለው አቋም የተያዘበት ሁኔታ ነው ያለው። ይሄ ባለበት ነው እንግዲህ ዛሬ ሰልፍ አውጥተው የመመከት ጦርነት እናካሂዳለን እያሉ ያሉት ማለት ነው። ይህን የመመከት ጦርነት በማን ሊያካሂዱ ነው? ማንስ ደጋፊ ይኖራል ለዚህ ሂደት? ጦርነቱንስ ቢያካሂዱ ምን ይመጣል የሚለውን ነገር ማጤኑ በጣም መልካም ይመስለኛል። እነሱ እችን የፌዴሬሽን ምክር ቤት ውሳኔ ነው እንሄድበታለን። የፌዴሬሽን ምክር ቤት ዋና አጀንዳችንም ስለሆነ አሁን እቺ እንዳው እንመክታለን የመመከት ጦርነት ለማድረግ ዝግጁ ነን ይውልን የሁሉ ህዝብ ይህንን ለመዋጋት የተዘጋጀ ህዝብ ነው ማለት የፈለጉበት ነገር ብዙም ውሃ የሚቋጥር ነገር አይደለም ማለት ነው። ሌላኛው በዚሁ ሰልፍ ላይ የተነሳ እንግዲህ ቅድማ እንዳነሳው ነገር የግዛት ጉዳይ በኢትዮጵያ ህገ መንግስት አይዳኝም የሚል ነገር ደግሞ አመጡ። ምንድነው የሚሉት? የህወሓቱ ምክትል ሊቀመንበር አማኑኤል በፌስቡክ ገጻቸው ላይ ያጋሩት ራሱ ህወሓት በይፋዊ ገጹ ሼር አድርጎታል። የትግራይ ጉዳይ በህገ መንግስት ወይም በቢሮክራሲ የሚፈታ አይደለም፣ ሉዓላዊነታችን ላይ አንደራደርም ነው የሚሉት። በነገራችን ላይ ምንም አይነት ድርድር የለንም ይላሉ። የትግራይ ጉዳይ በኢትዮጵያ ፍርድ ቤት አይዳኝም። ጀስት ላይክ ከዚህ ቀደም እንደምንለው እንደ ዲፋክቶ ስቴት አክት ያደረጉ የለ ሉዓላዊነት የሚለው ነገር በክልል ደረጃ የለም፣ ግን እነሱ እሱንም ስለሚጠቀሙ እንደዛም አይነት ነገር መጥቷል አሁን በግልጽ። እንግዲህ ያው ይሄ ትንሽ ከፍ ያለ ነገር ነው። ይሄ ሌላም ዋጋ የሚያስከፍልም ይመስለኛል። እኛ የምንገነዘበው ድፍን ኢትዮጵያ ህዝብ የሚገነዘበው ትግራውያንም የሚገነዘበው ኢትዮጵያዊ መሆኑ ነው። የሚኖረውም በኢትዮጵያ ጥላ ስር እንደሆነ ነው የሚገነዘበው። ችግርን ቢፈጠር ብንዋጋም ብንገፋፋም ምንም ብንል በኢትዮጵያ አገርነት ጥያቄ የተነሳ በይፋ የተነሳበት ሁኔታ ያለ አይመስለኝም። እስካሁን እንዲያውም ሲጨቃጨቁ የነበረው ነገር ምንድን ነው? የፕሪቶሪያ ስምምነቱ በህገ መንግስቱ መሰረት እንዲፈታ የሚል ነገር ተስማምተን መተናል፣ በዛ መንገድ መፈታት አለበት የሚል ጥያቄ ነበር ሲያነሱ ነበር። አሁን ግን አሁን አንተ የምትለኝ ነገር ልክ ኢትዮጵያና ኤርትራ መካከል ግጭት ሲፈጠር ዳኛ ቆጥረ ገለልተኛ ነው በሚለው ነገር ልትዳኝ የራስን ህግ አስቀምጠ ልትዳኝ የምታስብበትን አይነት መንገድ መጠየቅ ግን ይሄ ሌላ ነገር ነው የሚሆነው ማለት ነው። ምንድነው እኛ ከኢትዮጵያ ተለይተናል የሚለውን ነገር። ስለዚህ የግዛትን አንድነት ደግሞ የማስጠበቅ የሁሉም ኢትዮጵያዊ ግዴታና የመንግስትም ደግሞ የመጀመሪያ ግዴታው ስለሆነ ይህ ነገር ገፍቶ የሚካሄድ ከሆነ ምናልባት እልባት የሚያስፈልግ ነገር ይመስለኛል። ከዛ ውጭ ታዲያ በኢትዮጵያ አይዳኝምና ወይ ትግራይን ከኤርትራ ጋር ተዋህዷል፣ አገር ሆኗል፣ አገር ሆኖ ተለይቷል።
ወይ ግልጹን ብናገሩ አንድ ነገር ነው። በዩናይትድ ኔሽን ሬኮግኒሽን ያላት አገር ነው ካሉ በዩናይትድ ኔሽን ሁለት ሀገራቶች እንደተጋጩ ተደርጎ ሄዶ እዛ ጋር ዳኝነቱን አርቢትሬሽኑን ማግኘት ይቻላል። አሁን ግን ኢትዮጵያ አካል መሆኗን ነው ሁሉም ኢንክሉዲንግ የትግራይ ህዝብ የሚረዳው ነገር ማለት ነው። ይሄ ዝም ብሎ በሙቅታ የሚወራ ነገር ይመስለኛል እንጂ ከዛ የዘለለ ፍሬ እንትንም ያለውም አይመስለኝም። ዲፕ ሩት ያደረገ ነገርም አይመስለኝም። ፕላስ ደግሞ የትግራይ ህዝብ ይሄንን የሚገዛላቸው አይመስለኝም። እንዲሁ ዝም ብሎ ካድሬው በሞቅታ ወጥቶ የምናገረው ወይ ደግሞ የመድረክ ሞቅታም እኮ አለ። አንዳንድ ጊዜ የሆነ ብዙ ሰልፈኛ ስታይ በቃኛ ሀገር ሆነናል ምናምን ልትልም ትችላለህ። እና ከዛ አንጻር ነው የሀገርነት እንትኑ ይቀነቀናል። ግልጽ ነው። ግን በኢትዮጵያ አትሊስት ተገንጥለህ እስካልሄድክ ድረስ በኢትዮጵያ ህግ አልዳኝም የሚለው ነገር ነው። ግን እኔ ሀገርነቱን ራሱ በይፋ ወጥቶ ትግራይ አገር ነች የሚል ደፍሮ እናገራሉ ወይ ነው እኮ። ለምን መሰለህ አሁን በሌላ በኩል ሲሉ የምንሰማው አገርን የመሰረተ ያቀና እኛም የምናውቀው ማለት ነው። እንደ ማንኛውም ሌላ ኢትዮጵያዊ ኢትዮጵያን ከመሰረቱ ህዝቦች ውስጥ አንዱ የትግራይ ህዝብ ነው። ይሄ የሚካድ ጉዳይ አይደለም። ኢትዮጵያንም ከትግራይ ውጭ ማሰብም አስቸጋሪ ነገር ነው። የሚሆን ነገርም አይደለም ይሄ ነገር ማለት ነው። ስለዚህ ይህን ስናገሩ ነው የምንሰማው። ዞር ብሎ ደግሞ እኛ በኢትዮጵያ ህግ አንዳኝም፣ በዩናይትድ ኔሽን የተለያየ ሀገራቶችን በሚዳኘው ህግ ይዳኘን ብሎ መጠየቅ አሳፋሪ ንግግር ይመስለኛል። ሁለቱም የሚጋጭ ይመስለኛል። መልካም፣ ወደ ዋናው ጉዳይ እንመለስ። ከዚሁ ጋር የተገናኘ ነው። ወደ ቤተሰቦቻችን እንግዲህ የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ እንግዲህ ለአመታት እልባት ሳይሰጠው የቆየውን ጉዳይ አንድ ስቴፕ ከፍ ያደረገ ውሳኔ አሳልፏል። ይህ ውሳኔ ወልቃይት ጠለምትና ራያ ከትግራይ ክልል ተነጥለው በቀጥታ በፓርላማ ውክልና እንዲኖራቸው ወይም በአካባቢዎቹ ያሉ 5 የምርጫ ክልሎች በቀጥታ ከትግራይ ክልል ወጥተው በፌዴራል እንዲወከሉ የሚል ነው። ይህ ውሳኔ ሁለቱ እነዚህ አወዛጋቢ አካባቢዎች ወደ ትግራይም ወደ አማራም ይሆናሉ የሚለውን ጉዳይ እንግዲህ እልባት የሰጠ ነው። ወደ አማራ አይሄዱም፣ ትግራይ ክልል ውስጥም አይቆዩም። እልባት እስከሚሰጠው በገለልተኛ አካል ወይም ደግሞ ልክ እንደ አዲስ አበባና እንደ ድሬዳዋ ይቆያሉ የሚል አይነት ይዘት ያለው ውሳኔ ነው። ይህ ውሳኔ በትግራይ ኃይሎች በኩል ከፍተኛ ተቃውሞ ገጥሞታል። ቀይ መስመራችን ነው አንደራደርም እያሉ ነው። እንግዲህ ህወሓትን ተቃውሞ አዲስ አበባ የከተሙት አፋር ክልል የመሸገው ሀራ መሬትን ጨምሮ በተመሳሳይ ድምፅ አቋም ይዘዋል። እነ ጌታቸው ረዳም ጉዳዩን ወደ ፍርድ ቤት ወስደው አሳግደውታል። ይህ ምን አንድምታ አለው? ምንስ ይዞ ይመጣል የሚለውን ጉዳይ ምናልባትም አሁን ኢትዮጵያና በፌዴራል መንግስትና በህወሓት መካከል ከፍተኛ ውጥረት ባለበት እንደዚሁም ደግሞ አጠቃላይ በቀጠናው ያለው ውጥረት ከፍ ባለበት ሁኔታ ይህ ውሳኔ እንግዲህ ያሉትን ውጥረቶች ወደ አንድ ደረጃ ከፍ ያደርጋል ወይም ደግሞ የተፈጠረውን ውጥረት ለማፈንዳት እንደ አቀጣጣይ ቤንዚን ሆኗል የሚሉ ሀሳቦች እየተሰነዘሩ ነው። ምን አንድምታ አለው? ምንስ ይዞ ይመጣል የሚለውን ጉዳይ አማን እንዴት መለከተዋል? አመሰግናለሁ። በድጋሚ እንግዲህ የፌዴሬሽን ምክር ቤት ውሳኔ ትላንትና በፍርድ ቤት ታግዷል። ፌዴሬሽን ምክር ቤት የወሰነው ውሳኔ ተከትሎ ምርጫ ቦርድ ወልቃይትን፣ ጠለምትን፣ ራያንና 4 ምርጫ ጣቢያዎችን በቀጥታ ለፌዴራል ባሉበት ሁኔታ ውስጥ ሆኖ ለፌዴራል ፓርላማ ተወካይ ያስመርጡ የሚል ውሳኔ ማሳለፉ ተከትሎ ትላንትና ውሳኔ ይታገድልኝ ብሎ የአቶ ጌታቸው ፓርቲ ስምረት ክስ አቅርቦ አሳግዶታል። አሁን ይሄ ፍርድ ቤት ውሳኔ መታገዱን ምንድን ነው ፖለቲካል ግርግሩ ግቡስ ምን ያስከትላል? እግድ ይቀጥላል አይቀጥልም? እግድ የማይቀጥል ከሆነ እግዱ የተፈለገበት ምክንያቱ ለምንድን ነው? ውሳኔው ራሱ በዚህ ደረጃ መወሰኑ ምን ይዞ መጣ? በተለይ ኢትዮጵያ ውስጥ ከሚንቀሳቀሱ ፖለቲካ አክተሮች አንጻር ከህወሓት አንጻር እናያለን። ከባለጉዳዮቹ ደግሞ ወልቃይት፣ ራያ፣ ጠለምት ምናምን አካባቢ የሚኖሩ ህዝቦቹ አንጻር ምንድን ነው የፈጠሩ ስሜት የሚለውን ለመዳሰስ እንሞክራለን። አማራ ክልል ከሚንቀሳቀሰው ከፋኖ አንጻር ደግሞ ምንድን ነው የፈጠረው ስሜቱ ብለውን ነገር እናያለን። እንደዚሁም ጉዳዩ ውስጥ የራሳችን ድርሻ አለን ብሎ የሚያስቡ ውጭ የተቀመጡ ይህ ስርዓት መፍረስ አለበት ብሎ የሚታገሉ ፕሮፓጋንዲስቶች ከነሱ አንጻርስ ምንድን ነው ያለው ስሜት የሚለውን ነገር እንገመግማለን። በዚህ ሂደት ውስጥ የውሳኔ መታገዱ ራሱ ምን ፈጠረ የሚለውን ነገር የምናይና መጨረሻ ላይ ምን ይዞ ይመጣሉ፣ ዋናው ነገር እሱ ነው። አሁን ዝም ብሎ መታገድ መለቀቅ ምናምን ነገሩ ሳይሆን ትልቁ የኢትዮጵያ ፖለቲካ ላይ ምን ይዞ ሊመጣ ይችላል የሚለው ነገር እናያለን ማለት። እስቲ መጀመሪያ
ምርጫ ቦርድ ምን ወሰነ፣ እንዴት ወሰነ፣ ለምን ወሰነ የሚለውን ነገር ማየቱ ጠቃሚ ይመስለኛል። እንግዲህ ምርጫ ቦርድ ፌዴሬሽን ምክር ቤት በሰጠው መመሪያና አቅጣጫ መሰረት እነዚህ ቦታዎች ላይ የፓርላማ ምርጫ እንዲካሄድ እነዚህ አካላቶች ደግሞ የራሳቸውን ተወካይ እንዲልኩ መርጦ እንዲልኩ የሚል ነገር ነው የደረሰው። አንዳንድ ሰዎች ምንድን ነው የሚያነሱት ፌዴሬሽን ምክር ቤት ይህን ውሳኔ መወሰን መብት አለው ወይ? ውዝግቡ ተነስተዋል። ውዝግቡ ይታወቃል። በአማራ በኩል ያለው ጥያቄ ይታወቃል። በወልቃይቴዎች የሚነሳው ጥያቄ አለ። በትግራዋን በኩል ደግሞ የሚሰጠው መልስ አለ። ይህ ውዝግብ ባለበት ሁኔታ ህዝቡ ውሳኔውን ሳይሰጥ ማለት ብዙ ጊዜ እንደዚህ ጭቅጭቅ ሲነሳ ህዝበ ውሳኔ ነው የሚደረገው። ህዝበ ውሳኔ ተደርጎ በቃ ወደዚህ ተጠቃለላለ፣ ህዝቡ አይ ወደዚህ ይጠቃለላል፣ ወደዚህ ይጠቃለላል። በዚህ መንገድ ሳይሄድ ይህንን ውሳኔ መስጠት ይችላል ወይ ፌዴሬሽን ምክር ቤት የሚል መከራከሪያ የሚያነሱ ሰዎች አሉ። አይ ብሉና ደግሞ በቦታው ላይ ያለው ህዝብ እኮ በተለያየ መንገድ በኮረጆ ውስጥ ድምፁን ባይጥልም መመለስኛ መጠቃለል ያለብን ወደ ትግራይ ነው፣ እኛ ትክክለኛ ቦታችን ትግራይ ነው የሚለውን ሐሳብ የሚደግፍ 1% ህዝብ እንኳን የለም። በተለያየ ጊዜ የሚያሳየው በራሱ በሚያወጣው ሰልፍ ሊሆን ይችላል፣ በራሱ በሚያደርገው ማንኛውም እንትኖች ላይ ሊሆን ይችላል። እኛ ትግራውያን አይደለንም። አሁንም ከትግራይ መዋቅር ከተለየ በኋላም ቢሆን ማለት ነው። ይሄ ራሱ ባይት ሰልፍ እንደ ሪፍረንደም ሊወሰድ ይችላል ብለው ደግሞ ክርክር የሚያነሱ ሰዎች አሉ። በሶስተኝነት ደረጃ አንድ የምነሳ ሐሳብ አለ። እሱ ምንድነው? የምን ሪፍረንደም ነው? መጀመሪያም በህግ ማዕቀፍ አይደለም ወደዚህ የመጣ ነው። በህግ ማዕቀፍ እስካልሆነ ድረስ አሁን ያለው ህግ ይሄን የመዳኘትን መብት የለውም። ለምን? ህገ መንግስቱን ሳይረቅ ነው እኛ ወደዚህ እንድንመጣ ያደረግነው። ለምን? ህገ መንግስቱ ላይ ምን ይላል ይላሉ። በቻርተር ውስጥ ቅሬታ አለ፣ ወደዚህ አልጠቃለልም የሚል ህዝብ ካለ ወይ ወደዚህ ይጠቃለላለሁ የሚል ጥያቄ ተጠይቆ በዛ መሰረት ነው መጠቃለሉ መካሄድ የነበረበት። እኛ ግን ይህን እድል ስለተነፈግን ከመጀመሪያ ጀምረን ይሄ የጨውን ነው የተጠቃለል ነው። ስለዚህ መጀመሪያውን በህጉ ሂደት ስላልመጣን የህግ ጥያቄ መነሳትም የለበትም የሚል ደግሞ መከራከሪያ የሚያነሱ ነገሮች አለ ማለት። ይሄ ሶስት ሀሳቦች በሚነሱበት ነው እንግዲህ ምርጫ ቦርድ ፌዴሬሽን ምክር ቤት ባዘዘው መሰረት ከትግራይ ተነጥሎ ራሳቸውን ችሎ ተወካይን እንዲልኩ። ተወካይ ከላኩ ባይዞ ተወካይ ላኩ ማለት እኮ ምንም ሌላ ነገር እኮ አይደለም። እኔ እንዳው ፖዚቲቭሊ ማየት ስለማይቻልና ያው ሂደቱ ውስጥ የነዋሪዎቹ ፍላጎት እንዲታይ ስለማይፈለግ ነው እንጂ በተለይ በትግራይ በኩል እውነት የምታምንና ኮንፊደንስ ካለ የምጠይቀው እኮ ምንድነው ታውቃለህ? ሪፈረንደም እንዲደረግልን ይደረግ የሚል ጥያቄ ታነሳለ። ነገር ግን በዛኛው በኩል ያለው ምንድነው? ይሄ ጥያቄ መነሳት የለበትም፣ እኛ ወስነናል፣ እነዚህ ሰዎች ትግራውያን ናቸው እንጂ አማራዎች አይደሉም፣ አማራንም ብሉም መሰማት የለባቸውም ብሎ ነገር ስለተዘጋ ስለ ሰዎቹ እድል ስለ ሰው አይደለም ስለ ግዛት ነው ጉዳዩ። ያው እኮ ሰዎቹ የሚኖሩበት መሬት ክሌም ስለሚደረግ ማለት ነው። ይሄንን ስለዘጉ ዘግቶ ስለተነሱ ነው እንጂ ምርጫ ተደረገ ማለት ችግር የለውም። ነገ ሬፈረንደም ሲደረግ አይ እኛ ትግራውያን ነን ካሉ እኮ ሰዎቹ በትግራይ ነው መጠቃለል የሚፈልገው ካሉ ውክልና መላካቸው ምንም ኢምፓክት የለውም ማለት ነው። መመለስ ስለሚችል ማለት ነው። ይሄ ነው እንግዲህ በምርጫ ቦርድ በኩል ያለው ነገር። ግን ይህ በዚህ ባለበት ሁኔታ የትግራዩ ፓርቲ ስምረት እንግዲህ ጉዳዩ ወደ ፍርድ ቤት ወስዷል። ፍርድ ቤትም ምርጫ ቦርድ ቀርቦ ማብራሪያ እስኪሰጥ ድረስ አግዶታል። አሁን እንደ ትልቅ ነገርም የተወሰደ ነገር አለ። ይሄ ውሳኔ የፌዴሬሽን ምክር ቤት ውሳኔ ከሆነ ፍርድ ቤት የፌዴሬሽን ምክር ቤቱ ውሳኔ ማስቀየር ይችላል ወይ? እንዳውም እኮ አሁን የክስ ፍሬ ነገሩ ወይም ክርክሩ ላይ ነው የሚታየው። አዎ ለዛ ነው እኮ አልኩ። አሁን ታገደ ማለት ማንኛውም ሰው ሊያሳግድ ይችላል። ያውቃሉ እነ ስምረት ፓርቲ ይሄ ነገር እንደማይቀጥል በህግ መንገድ ሄደው ሪለቱ እንደማይችሉ ፌዴሬሽን ምክር ቤት መመሪያ ከሰጠ ፌዴሬሽን ህግ ተረጉማል እንዴ? አይደለም ሌላ ነገር አወዛጋቢ የሆነውን ነገር ማለት እሱ የወሰነው ነገር ፍርድ ቤት ሊሽረው የሚችልበት ሁኔታ የለም ማለት ነው። ስለዚህ ግን ምንድን ነው እና አቶ ጌታቸው በዚህ ሁኔታ ይህን በማድረጋቸው አንደኛ ለትግራይ ህዝብ ጥቅም እንከራከራለን ስለሚሉ ኦኬ እናንተ ፌዴራል መንግስት ጋር ሄዳችሁ ባንዳ ስለሆናችሁ እናንተ የትግራይ ጥያቄን አትከራከሩም ተብሎ
ከህወሓት አካባቢ ትችት እንዳይመጣባቸው ብቻ ለመከላከል እና ያላቸውን ቁርጠኝነት ለማሳየት ያደረጉት ነገር ነው እንጂ ምንም የሚለወጥ ነገር እንደሌለ በደንብ አድርጎ ያውቃሉ ማለት። የአቋም ልዩነት ግን የላቸውም። በነገራችን ላይ በአወዛጋቢ አካባቢዎች ሁሉም የትግራይ ኃይሎች የታጠቀውም ያልታጠቀውም ሁሉም ኤግዛክትሊ እሱ እንደዛ ነው። በኋላ ማበጣላለሁ። ውሳኔውና የውሳኔው መታገድ የፈጠረው ውዝግብ ምንድን ነው? አንድምታው ምለው ውሳኔው ራሱ ምን ፈጠረ? ለምሳሌ በህወሓት በኩል ፌዴሬሽን ምክር ቤት፣ ምርጫ ቦርድ እነዚህን 5ቱ ምርጫ እንትኖችን በፌዴራል እንዲወዳደሩ መወሰኑ ራሱ ምን ፈጠረ ብለህ ብታይ መጀመሪያ ደረጃ ምንድን ነው በትግራይ ኃይሎች ውስጥ ከፍተኛ መደናገጥን ፈጥሯል። መጠነኛ መሰባሰብን ፈጥሯል። ምንድን ነው መጠነኛ መሰባሰብ ማለት? አዲስ አበባም ያለው አፋርም ያለው መቀሌም ያለው አስመራም የሄደ ሁሉም በዚህ ጉዳይ ላይ የጋራ አቋም ስላላቸው መጠነኛ መሰባሰብ እንዲፈጠር ነው ያደረገው ነገር ማለት ነው። ኢቨን ጠላት ተደርጎ ሊተኳኮሱ ሁሉ የተነሱ ኃይሎች ሁሉ አይ በዚህ ጉዳይ ላይማ ሁላችንም የጋራ አቋም ነው ያለ ነው የሚለውን ነገር ፈጥረዋል ማለት ነው። ሌላ ምን ፈጠረ? የውድቀታቸውን መንስኤ ማጤን። አንድ ሚዲያ ላይ እነሱ ሚዲያ ላይ የሰማው ነገር ምንድን ነው? 1/3 የትግራይ ክልል ሄዶ ከዚህ በኋላ ክልል ትግራይ የሚባል የት አለ የሚል ነገር አነሳ። ይሄ ማለት ምንድን ነው መሰለ? ምንን እየተቹት መሰለ? ይሄን የብሔር ፖለቲካ ማለት ብሔር መሬት አለው ነው። መሬቱ ደግሞ ክልል ሆኖ ይጠቃለላል ማለት። ስለዚህ በዚህ ሁኔታ በውሸት የቀማው ቦታ ከሄደ ከዚህ በኋላ የትግራይ ሊቃን የብሔር ፖለቲካ መቃወም ነው፣ ከኢትዮጵያ ምድር ላይ እንዲጠፋ ነው እንጂ ማድረግ ያለባቸው በዚህ ሂደት ውስጥ ውጤታማ ሆነው ሊወጡበት የሚችሉበት ሂደት የለም። 1/3 ፈረንሳይን እኮ የሚያክል እኮ ነው ወልቃይት ማለት እኮ ሄደው። ስለዚህ ምንድን ነው እኛ ዘቦኔን ለብሔር ፖለቲካ የምንቆምበት? ለብሔር በዘር ላይ በቋንቋና በዘር ላይ የተመሰረተውን ፌዴራሊዝምን ይወክልናል ብለን የምንከራከርበት ምን ላይ ቆመን ነው የሚል ነገር ሁሉ የተነሳበት ነገር ነው። ሌላ ፖለቲካዊ መዛባት በትግራይ ኃይሎች በኩል ፖለቲካዊ መዛባት ማለት ምንድን ነው? አላይንሲዎችን እየፈጠሩ ነው። ዛሬ ሰምተሃል? አይ ቲንክ አቶ አማኑኤል የተናገሩት ፋኖን ኑጋ ተብለን ተጠርተን ነበረ እምቢ ብለን ነው የቀረ ነው አሉ። ያው ፋብቱር የለውም ወሬው በወደ ደረጃ እንውሰድና እኛ የትግራይ ኃይልና የአማራ ኃይሎች መካከል ያለው ታሪካዊ ጥምረት አሁን ከምን ጊዜ በላይ እየጠነከረ መጥተዋል ማለት ያው ጥምረት ፈጥረናል የሚል ነገር ምን የሚሉት ነገር አለ። አሁን የክልሉ ሰላምና ጸጥታ ቢሮ መግለጫ አውጥቶ ነበር። አጠቃላይ እየመጡ ያሉት ነገሮች የአማራና የትግራይ ህዝብ እንዲጋጩ ነው የፌዴራል መንግስቱ ይህን ውሳኔ ያሳለፈው። ስለዚህ እኛ እንጋጭም ልዩነታችንን በንግግር እና በድርድር እንፈታለን የሚል ነገር አለ። እዚህ ጋር ደግሞ ቀይ መስመራችን ነው እኛ ምንም የምንደራደርበት ነገር የለም ይላሉ። እርስ በርሱ የሚምታታም ነገር አለው። አዎ መጀመሪያ እንዲጋጩ ብለውም እሱም እኮ እንዲጋጭማ አማራማ ከትግራይ ኃይሎች ጋር የተጋጨው ዛሬ እኮ አይደለም። የትግራይ ኃይሎች አማራ ጠል አስተሳሰብ ላይ ይዞ ማኒፌስቶ አርቅቆ መጥቶ አማራ የሚባል ጨቋኝ መደብ አለ ብሎ ባለፉት 27 ዓመት ያን ሁሉ መዓት ሲያመጡበት ነው ተጋጨው እኮ። ዛሬ ወልቃይት ጉዳይ መሬቱን ስለወሰድክበት መሬቱ ስመለስለት አንጋጭም በቃ የወሰድንብን መልሰን ላል የሚሉ ከሆነ ግጭትማ የለም። ግን አሁንም የግዛት አንድነትና የመክት ጦርነት እንዋጋለን እያልክ ግን አንጋጭም ማለት እንዴት ሊፈጠር ይችላል የሚለው ነገር አለ። ስለዚህ ፖለቲካዊ መዛባትም ተፈጥሯል ማለት ነው። አላይንስ ይፈጠራል ብሎ ያሰቡት አላይንስ አሁን በዚህ በንትን በኩል የወልቃይትና ጠለምት ጉዳይን እንዴት አድርገን ኪፕ እናደርጋለን? መጀመሪያ ተሳሳቱ። እንዴት ተሳሳቱት? ሁሉም ወጥቶ አወገዙ። ካወገዝክ በኋላ በዛኛው በኩል ያለው ደግሞ ትክክለኛ የጉዳይ የኔ ነው ብሎ የሚያስበው አሁን ድል አገኘው ነው የምልህ። መጀመሪያ ባወግዙና በቃ ይሄ መንግስት ሴራ ነው ምናምን አንነጋገርም በዚህ ጉዳይ ብሉ የተወሰነ ሊታለዝቦት ይችላል። ስለዚህ ፖለቲካዊ መዛባት ውስጥም ገብተዋል ማለት ነው። ባለ ጉዳዮች አንጻር ነው። ባለ ጉዳዮች ማለት ወልቃይቴዎች፣ ራያዎች፣ ጠለምቶች ከነሱ አንጻር ደግሞ ካየን ከፍተኛ ደስታ ተፈጥሯል። ምንድነው? እውቅና አግኝተናል። መነሳሳትና በአቋም የመጽናት በዚህ ደረጃ ተፋልመን መተን እዚህ ደረጃ ደርሰናል። ይህንን ላይ ጸንተን ወደ ቀጣዩ
ወደ ማንነታችን የአማራ ምክር ቤት ውስጥ ገብተን አማራዊነታችን የሚረጋገጥበት ሂደት ውስጥ እንቀጥላለን። ይሄ እንደ መነሻ ነው ሊሆን የሚችለው የሚልና ሴሌብሬት የማድረግና የእውቅና የማግኘት ስሜት ተፈጥሯል ማለት ነው። ግን እዚህ ጋር ማን ጥያቄ ይነሳል? አሁን ለምሳሌ እነ ኮሎኔል ደመቀን ብታይ በአማራ ክልል ስር በዞን ተዋቅሮ እየተዳደረ በጀት ተመድቦለት ሳለ ከትግራይ ክልል ውስጥ እኔ አማራ ክልል አካል ነኝ ብለህ አውጀህ ስታበቃ ከትግራይ ክልል ተነጠለ ስትባል ምንድን ነው የሚያስደስት? እንደውም የአማራ ክልል መሆኑን እስካላረጋገጥክ ድረስ የሚሉ ያው ከዛው ወገን ነው የሚነሱ ጥያቄም ተነስቷል። ምክንያቱም ጥያቄው አሁን እነ ኮሎኔል ደመቀ ማብራሪያ ሲሰጡ ሰምቻለሁ። ኮሎኔል ደመቀ ጥያቄያችን ዋናው ጥያቄ አልተመለሰም ብለዋል። አሁንም እንግዲህ በአስተዳደር ደረጃ ወደ አማራ ክልል አካለዋል፣ ግን ዋናው ጥያቄ አልተመለሰም የሚል ነገርም እዚህ ጋር ደግሞ መደሰትም ስላለው ማለት ነው። ይኸውልህ ምንድን ነው መሰለህ የመጀመሪያው ነጥብ ምርጫ ጣቢያው ተነጥሎ ከትግራይ ከሚለው ተነጥሎ ራሱን ችሎ በፌደራል ደረጃ ሂድ ማለት አንተ ተወካይ ከዚህ በኋላ የትግራይ ክልል ተወካይ አይደለም፣ የወልቃይት ተወካይ ነው፣ የራያ ተወካይ ነው፣ የጠለም ተወካይ ብለህ ነው የምትሄደው፣ አንተ ድረመዝ ተወካይ ብለህ ነው የምትሄደው ማለት። ስለዚህ ስለነዚህ ህዝቦችን በነፃነት ቆመ ለዛ ህዝብ የሚሆን ከዚህ በፊት እኮ ነበሩ እኮ ተወካይ ተብሎ እኮ አይደል እንዴ ነበሩ አይደል እንዴ 2007 ምርጫ ላይ እኮ ወልቃይት ወክሎ ሁመራን ወክሎ እኮ ሄዱ ሰዎች እኮ እነሱ ሰዎች የሁመራን የወልቃይትን ህዝብ ነው ሀሳብ ሲያነሱ ነበረው ፓርላማ ላይ ወይስ አክሱም ያለው ወይ ሽሬ ያለው የመቀሌ ያለውን ፖለቲከኛ ድምፅ ነው ሲያስተጋቡ ነበሩት? አሁን ይህን ነው መፋታት ማለት አሁን ተፋታን። እዛ የሚቀመጠው ሰው የሚያነሳው ስለኛ ጉዳይ ነው፣ ስለኛ ጥቅም ነው የሚያነሳው፣ ስለ ማንነታችን የምናነሳውን ጥያቄ ነው የሚናነሳው። ይሄ ነው መፋታት ማለት አንድ እሱም ይሄ ከሆነ በኋላ ቀጥሎ ምንድን ነው የሚሆነው ማለት ነው? ቅድም እንዳለው ከዛ ከተፋታ በኋላ ወዴት መሄድ ትፈልጋለህ የሚል ውሳኔ ይመጣል። ፎርዛት ማተር እኮ ወልቃይቴ ልዩ ዞን ሆኜ እቀጥላለሁ ብልስ ይችላል እኮ። ልዩ ዞን ማለት ታውቃለህ ቀጥታ ለፌዴራል መንግስት ተጠሪ የሆነ ወይ ደግሞ እንትን የምትልበት መንገድ ማለት ነው። ልክ እንደነ አዲስ አበባ ልክ እንደነ ድሬዳዋ ሊሆን ማለት ነው። ከዛ ግን እነሱ ያሉ ነገር ምንድን ነው? አሁን ተነጠል ቀጣይ ድል የምናገኘው ግን ወደ አማራ ክልል ስንጠቃለል ደግሞ ድላችን ሙሉ ይሆናል የሚል ነገር ነው የሚያነሱት። አንተ አሁን ቅድም የምታነሳው ዞን ሆኖ አማራ ክልል ስር ገብቶ ምናምን የምትለው ነገር ዛዝ ኢንፎርማል እኮ የፎርማሊቲ ጉዳይ ኢንፎርማል ማለት እኮ ነው። አሁን እኮ ኢንፎርማል በጀትም ከአማራ እያገኘ ነው፣ ሪፖርትም ለአማራ እያቀረበ ነው፣ አቅጣጫም ከአማራ እየተቀበለ እኮ ነው እኮ። ያ ግን ኢንፎርማል ነው፣ ግን በሌጋል ዳይሬክሽን አሁን መልክ እየያዘ እየመጣ ነው የሚለውን ነገር ለዛ ድል የተባለብን መንገድ ማለት ነው። እስኪ ምን ይዞ ይመጣል? አሁን እንግዲህ በአማራ ኃይሎች በኩልም በጉዳዩ ባለቤቶች በትግራይ በኩልም ያለው ነገር አለ። በዚህ መካከል እንግዲህ አሁን በፌዴራል መንግስትና በህወሓት መካከል ያለው ትኩሳት ጋር በተያያዘ ወቅቱ ጋር መገጣጠሙ ምንድን ነው ሊያስከትል የሚችለው? ምንድን ነው መሰለ የሚያመጣው? አንድ ባለ ጉዳይ ላንሳልና ፋኖ አለ። ፋኖ ማለት እንግዲህ አንዱ የአማራ ጥያቄዎችን ለማስመለስ ነው ወደ ጭግል የገባው ብሎ ሲናገር እንሰማለን። ስለዚህ ከአማራ ጥያቄዎች ውስጥ ወልቃይት ጠለምት አንደኛው ጥያቄ ነው። ስለዚህ እነዚህ ፋኖች አሁን የተወሰኑ የመሰል መንገድ ላይ ውሳኔ ላይ ምንድን ነው ያላቸው ግብረ መልስ የሚለውን ነገርም አይጠብቃል። ፋኖ ዝምታን ነው፣ ድጋፍም የለም ተቃውሞም የለም። ግን ነገር ግን ይህን ጉዳይ በዝምታ ማለፍ ይቻላል ወይ መደገፍ ነው ያለብህ። ልክ ወልቃይቴዎች፣ ራያዎች፣ ጠለምቶች ያሉ ሰዎች እንደደገፉ ወደግፈ ይሄማ አንድ እርምጃ ነው ወደሚቀጥለው እንዳለ ማለት አለብህ። ወይ ደግሞ እንደ ውሃት ተቃውሞ ይሄ ነገር ግዛታችንን ችግር የሚፈጥር ነገር ነው፣ እርስ በርስ ሊያፋጀን ነው፣ አይሆንም አንቀበል ወደሚለው ነገር ተቃውሞ ልታቀርብ ይገባል ማለት። በዝምታ ማለፍ ይቻላል ወይ? ፋኖ ወይ ዝምታ ውስጥ ነው የገደቀው። ሁለተኛ የሚወስደው አቋም ራሱ አደገኛ ሆኖበታል። ቢደግፍ መበታተል ሊመጣን፣ ቢቃወም ቢደግፈው አላየንስ ቅድም የተቀመጠው አላየንስ ጋራ ችግር ሊፈጠር ነገር ነው። ስለዚህ አጣብቅኝ አደገኛ አጣብቅኝ ውስጥ የገባ ፋኖ ነው ማለት። እስቲ ምን ተያይዞ ሊመጣ ይችላል ወደሚለው ነገር ልሂድልህና የመጀመሪያው ከመንግስት ጋር የሚሰሩ የትግራይ ኃይሎች አካባቢ ላይ የሚፈጥር ነው ማለት እነ አቶ ጌታቸው እነ የጀነራል ጻድቃን በግንባር ቀደምነት የሚጠራቸው ማለት ነው። ሀራ መሬት ያሉ ሰራዊቶች እነዚህ ጋር ምንድን ነው ሊፈጥር የሚችለው የሚለውን ነገር አንደኛ በታችኛው አባላትና አመራር ዘንድ ወደ ህወሓት የመፍለስ ነገሮች ሊፈጠር ይችላል። ይሄ
ምን ጠብቁ። በነገራችን ላይ ወደ መቀሌ ተመለሱ ተብለው ተጠርተዋል። ተጠርተዋል። ግን ጥሪ ቀርቧል። በታችኛ ነው የምነግርህ። እናቱ ጌታቸው ወደ መቀሌ ሄዳሉ እያልኩ አይደለሁም እኔ ወይ እነ ጀነራል ጻድቃን ሄዳሉ። ብዙዎች ግን እያነሱ ነው። በነገራችን ላይ ጌታቸው ወደ መቀሌ መመለሳቸው አይቀርም የሚል ነገር ይነሳል እና እኔ እንደነሱ እያልኩ አይደለም። እና ግን ታች ያለው አመራርና አባላት ለምሳሌ አራ መሬት ያለው ሊሆን ይችላል፣ ወይ ደግሞ እዚህም መጥቶ ያው በመለሰኛ ሚዲያ ላይ የማይታየው ወይ ቪኤትም ያልተሰጠም ሊሆን ይችላል። ታች ያለው አሉ አይደል? እንደነዛ ነገር ኩብለላዎች ሊፈጠሩ ይችላሉ። አንድ እሱ በከፍተኛ አመራሮች ዘንድ ጉዳዩ በፍርድ ቤት በማጉላላት ደጋፊዎችን እንትን የማረግ በእንጥልጥል የማቆየት ይዘውች አለ። ምንድን ነው ማለት ነው? መንጠልጠል አይችልም። በነገራችን የምርጫ ጉዳይ በአንድ ወር ውስጥ ነው ልባት መሰጠት ያለበት። ቆይ ላነሳልህ ነው። ለምን መሰለህ? ዝም ብለህ አሁን ፍርድ ቤት ቢወስን ትሄዳለህ። ቀጥሎ ከፍተኛ ፍርድ ቤት ብትል ቀጥለህ ሰበር ሰሚ ትሄዳለህ። ሰበር ድረስ ትሄዳለህ። ከሰበርም አልፈህ ህገ መንግስት ትርጉም ጋር ልትሄድ ትችላለህ። ቢሆንም ምርጫ ነክ ስለሆነ በአስቸኳይ ምላሽ መሰጠት ያለበት ጥያቄውን መልሰህ ፌዴሬሽን ምክር ቤትንም ጋር ልትወስዶም ትችላለህ። ጥያቄው ራሱ ፌዴሬሽን ምክር ቤት የወሰነው ራሱ ፌዴሬሽን ምክር ቤት ጋር ጥያቄ አለኝ ብለህ ልትወስዶ ትችላለህ። እንደዚህ አይነት ነገሮች ልታንዛዛና ጉዳዩን እንትን የማድረግ የመሞከር ነገሮች ይኖራሉ። ሌላ ጥያቄው ሎጂካል አለመሆኑን ይረዳሉ። ባይዞ አሁን እናቱ ጌታቸው ፍርድ ቤት ሄዶ አሁን አንተ የምትለኝን ነገር ምናምን ምን መልስ እንዲሰጥ እንደሚችል በደንብ አድርጎ ያውቃሉ። ግን አልቀረም ለማለትና እንዲህ ነው የታገል ነው የሚለውን ነገር ለማሳየት ብቻ ስለሚፈልጉ ወደ እንትን ይወስዱታል። እንደው ዘዴ ጸረ ፌዴራሊዝም ጸራውን ያለው ፌዴራሊዝም ይሆናሉ። የሚገርም ነገር እነዚህ ምርጫማን ወዳደርም ብለዋል። ካልተቀለበሰ ጸረ ፌዴራሊዝም አሁን ያለው ጸረ ፌዴራሊዝም ማለት ጸረ አሁን ፌዴራል ያለው ፌዴራሊዝም ቋንቋና ደም ላይ የተመሰረተውን ፌዴራሊዝም ተቃዋሚ ይሆናሉ። የሚገርም ነገር ማለት ነው። የትግራይ ፖለቲከኞች ማለት ነው። ይሄ ነው አንድ በትግራይ ኃይሎች በኩል ሊፈጠር የሚችለው። ፋኖ በኩል ምንድነው ሊፈጠር የሚችለው ብለውን ነገር አጣብቂኝ ነው። አጣብቂኙ ምንድነው? አንደኛው ከፈለግን የጎንደሩ ፋኖም ከተለየን ይለየን የቀረነው ኃይል ሆነን ከህወሓት ጋር አላያንሳችን አጠናክረን ለምን ዛሬ ነገረን እኮ እንትና ማነው አቶ አማኑኤል አሰፋ ኑ ፋኖ እንውጋ ስንባል እምቢ ብለናል። እኛ ደማቅ አሻራ የሰራን ሰዎች ነን። እርስ በርስ አብረን ተናበን መስራት ጀምረናል ያለው ጀምረን እንደዛ አላለም። ውጉቶ ብለን አልተቀበልንም ነው የሚለው። ኖ እሱ ብቻ አይደለም። ኢምፕላይ ማድረግ አዳምጠኝ። አማራና ትግራይን አለ እቺን ሀገር መመስረትን ላይ ደማቅ አሻራ ያለን ህዝቦችንን እኛን ሊያለያዩ የሚፈልጉት ሴራ አክሽፈናል። እንግዲህ አማራ የሚል ትግራይ የሚል እሱ የትግራይ ህዝብን ወክሎ ነው የሚያወራው አካል ቃይ እንዳልሆነ ይታወቃል። አማራ የሚለውም አማራ ህዝብን ይወክላል የሚወክል አካል እንትን እያለ አይደለም። የአማራ ሊቃን ወይ ደግሞ እንቅስቃሴ ውስጥ ያለው እኛን ሁለት ሊያናክሱ የሚፈልጉ ሴራ አፍርስናል፣ መናበብ ጀምረናል ያለ። ስለዚህ እንደ ህዝብ ሳይሆን እንደ ህዝብ የማውራት ምሁራን ስለሌለው መብቱም ስለሌለው እንደ ፖለቲካ ኃይል አማራ ክልል የሚንቀሳቀሰው ከፋኖ ጋር እየተናበብን መስራት ጀምረናል የሚል ነገር ነው እያነሳ ያለው። ይሄ ከሆነ ፋኖ ይሄ አላይንስ ውስጥ ለመቆየት ምንድነው ማድረግ ያለብን ማለት ነው? የመጀመሪያው ተበታትኖ የተወሰነ ግንጣይ ፋኖ ይኖራል። መቼም ከህወሓት ጋራማ እኔ ወልቃይትን መልሼ ህወሓት እንዲወስድ አልዋጋም ብሎ የሚወጣም ስለሚኖር የተገነጠለው ተበታትኖ የቀረው ከህወሓት ጋር መቀጠል አንዱ አማራጭ እሱ ነው የሚሆነው። ወይ ደግሞ ከህወሓት ተለይቶ ለብቻ መንቀሳቀስ ማለት ምንድን ነው? ከመንግስት ጋራም ተቃዋሚ የሆነ የመንግስት ጋም ጥያቄ ያለ የተዋጋ ህወሓት ጋም ከቻልክ በዋጋ ባትዋጋ እንኳን የህወሓትን እንቅስቃሴ ያወገዝክ እውቅና ሳሰጦ ከህወሓት ጠላት መሆንን ፍሬም እያደረኩ መንቀሳቀስ የሚለው አደገኛ ውሳኔ ውስጥ እንዲገባ ይደረጋል ማለት ነው። ሌላ አንድ ስቴክ ሆልደሮች አለች መጨረሻ ላይ ላንሳለን። ሻዕቢያን በተመለከተ ባይዞ ሻዕቢያም ቀላል እንትን አይደለም። በዚህ ሂደት ውስጥ ለምንድን ነው መሰለህ በባለፈ ጥምሩ እየተፈጠረ ያለው ሻዕቢያ ህወሓትና ፋኖ አንድ ላይ ሆነን እንሰራለን የሚል ነገር ነበር። ይህንም ጥምር እንዲፈጠርም በግንባር ቀደምነት ስራውን የሰራው
የሻዕቢያ ኃይል ነው። ህወሓትና ፋኖን የማገናኘትና ድልድይ ሆኖ ለመስራትና እነሱ መካከል ያለውን አለመተማመንን እንዲቀርና በሱ አሸማጋይነት ነው የተንቀሳቀሰ የነበረው። ስለዚህ ይሄ ጥምር እንዲቀጥል ጥምር ኃይሉ ማለት ህወሓት፣ ፋኖ፣ ሻዕቢያ ይሄ ጥምር ኃይል እንዲቀጥል ከተፈለገ የወልቃይት ጉዳይ ላይ ምናልባት በኔ መልከታ ነው በምን ሊስማሙ ይችላሉ ታውቃለህ? እነዚህ ሁለቱም የሚወዛገቡበት ቦታ ማለት ነው። ወልቃይትን፣ ራያን፣ ጠለምትና ድርቀይ አካባቢ ማለት ነው። ሻዕቢያ ሰራዊት እንዲቆጣጠር ሁለታችንም አንደርስም እዚህ ቦታ፣ ከዛ እኛ ሂደታችን እንቀጥላለን ከመንግስት ጋር አብረን ተባብረን መንግስትን መውጋት፣ እነዚህ ቦታዎችን ግን የሻዕቢያ እንዲቆጣጠርና በኋላ እንወስናለን ሊሉም ይችላሉ ማለት ነው። በሌላ አነጋገር የወልቃይት ጉዳይ ለሻዕቢያ ተላልፎም ሊሰጥ የሚችልበት ሂደት ሊፈጠር ይችላል። የፌዴራል መንግስት የቱ ጋር ይቆማል አሁን በዚህ ጉዳይ? ምክንያቱም አሁን በወልቃይት ጉዳይ በእነዚህ አወዛጋቢ አካባቢዎች በሁለቱም መሀል ላይ ሆኖ ነበር የቆየ። አሁን ምንድን ኦልሬዲ የለየለት ጉዳይ እየመጣ ነው። ሰጠ እኮ ፌዴራል መንግስትማ ፌዴሬሽን ምክር ቤት እኮ ፌዴራል መንግስት እኮ ነው አገባኛ ሰጠ በቃለ በውዝግብ ውስጥ ማለት ነው። አሁን የፈነዳው የተነሳው አቧራ ላይ የቱ ጋር ነው የሚቆመው? ምክንያቱም ኢሚዲየት የጦርነት መቀስቀሻ ምክንያት ሊሆን ይችላል። አሁን በህወሓት በኩል ባለው ፌዴራል መንግስትማ እኮ ቅድምም ባለው እኮ ነው ህወሓትም ስለነበረው የፋኖ ፕሮፓጋንዲስቶችም ስለ የነበረው እንትንም ስለነበረው ፌዴራል መንግስት ሆን ብሎ ሊያዋጋን ነው፣ ፌዴራል መንግስት መውጋት አለብን፣ ሁሉም ነገር ረስተን ፌዴራል መንግስትን መውጋት አለብን የሚል ነገር እኮ ነው እያነሱ ያሉት እኮ። ስለዚህ ፌዴራል መንግስትማ መጀመሪያም ጠላት እኮ ነው እኮ። ነገር ግን ከእሱ አንጻር አይደለም ያነሳሁት እኔ አሁን ከዚህ በእነዚህ አወዛጋቢ አካባቢዎች ላይ ከተቀናቃኞቹ አንጻር ሳይሆን በመርህ ደረጃ ውሳኔ ለመስጠት ሲቸገር ነበር። አሁን ውሳኔ ሰጠ። ውሳኔ ከሰጠው በኋላ እየመጣ ያለውን ነገር በማስተናገድ ደረጃ ምንድን ነው ሊጠብቀው የሚችለው የሚል ጥያቄ ነው። ፌዴራል መንግስትማ ይህ ውሳኔ ላይ አደጋ የሚያቃጡት ኃይሎችን ሁሉ ላይ እርምጃ ወስዳል። በሌላ አነጋገር ምንድን ነው ይህን ውሳኔ አልቀበልም ብሎ ህወሓት ቢቀጥል ማለት ነው ያስታግሷል። ለምሳሌ ይህ ውሳኔ አልቀበልም ብሎ ወደ ወልቃይት፣ ወደ ራያ፣ ወደ ጠለምት ወደ ቁጥጥር ውስጥ ለማስገባት ቢሄድ ፌዴራል መንግስት የመጀመሪያ አካል ነው። ይህንን ውሳኔ ለማስከበር ይዋጋል ማለት ነው። አንድ ደረጃ እሱ ነው። ከዛ ውጭ ግን ፌዴራል መንግስት ነገሮቹን ሊረጋጋ የሚችለው ብሎ የሚያስበው ነገር ምንድን ነው? አሁን ባለበት ፖይንት እነዚህ ሰዎች ተወካዮቻቸውን በራሳቸው ከነበሩ ወጥቶ ራሳቸውን ችሎ ምርጫ እንዲያካሂዱ የሚለውን ነገር ነው የወሰነው ፌዴራል መንግስት ማለት ኢንፌቨር ኦፍ እነዚህ ህዝቦችን ነው ወሰነው። እነዛ ቦታ ላይ ያሉት ህዝብ ፌቨር ወስኗል ይህ ውሳኔ ማለት። ይሄ ውሳኔ ግን ለመቀልበስ የሚመጣ አካል ካለ ይወጋል ፌዴራል መንግስት ይወጋል። የፍርድ ቤት ጉዳይ እንግዲህ ፍርድ ቤት ገለልተኛ ሆኖ ያስተናግዳል ወይስ አያስተናግድም ምናምን የሚለው ነገር እሱ ሌላ ጥያቄ ነው የሚኖረው። በእርግጠኛ ግን አሁን አንድ ነገር ማንሳት ምርጫውን ራሱ በተመለከተ እነዚህ ቦታዎች ላይ በእርግጠኛ ምርጫ መካሄድ የሚችልበት ቦታዎች ናቸው። አንጻራዊ ከኢትዮጵያ ውስጥ ካሉት ቦታዎች ስቴብልና በቁጥጥር ስር ያሉ ቦታዎች ናቸው። ለምሳሌ ወልቃይት አካባቢ ላይ በአንጻራዊነት ራያን ቲፒኤልኤፍ ነው የተቆጣጠረው ኦልሬዲ ሙሉ በሙሉ። እሱ እንዴት ይሆናል ነው አሁን ሌላ ጥያቄ ማንሳት ያለብኝ ማለት ነው። ወልቃይት፣ ጠለምትና አደርመጽ ምናምን አካባቢ ይካሄዳል ምርጫ በትክክልነት። ሌላ ኃይልም ሊያውክ የሚችልም ኃይልም የለም እዚያ አካባቢ ላይ ማለት። ግን ራያ አካባቢ ላይ ራሱ ምርጫ ሲካሄዳል የሚልም ሌላ ደግሞ ጥያቄ ነው የምታነሳው ነገር። የመጨረሻ ጥያቄ አሁን ያለው ውጥረት ከዛሬ ነገ ይፈነዳል ተብሎ ሲጠበቅ ነበር። የወልቃይት ጉዳይ ላይ የተሰጠው ውሳኔ ያስነሳው አቧራ ኢሚዲየት የጦርነቱ መቀስቀሻ ይሆናል ወይስ ውጥረቱ እንደዚሁ ቀጥሎ ሌላ የጦርነት መቀስቀሻ ኢሚዲየት ኮዝ ይጠበቃል? እንግዲህ ምንድን ነው መሰለ የጦርነቱ መቀስቀሻ ከሆነ ቅድም ያልኳን ላይንስ አደጋ ውስጥ ይገባል። ይሁን ጦርነቱን ብቻ ማንሳት አይደለም። ጦርነቱማ ሁሉም በተናጠሉ እኮ መዋጋት የሚችል ቢሆን ኑሮ እኮ ይቀጥል ነበር። አሁን ኢትዮጵያ ውስጥ አንድ የተረዳ ነገር ፌዴራል ህወሓት ከዚህ በኋላ በሙሉ አቂሙ ከፌዴራል መንግስት ጋር ብቸኛ ሆኖ እንደ ከዚህ ቤት እንደተዋጋው አይነት ነገር መዋጋት አቂም የለውም። የሚፈልገው ነገር ምንድን ነው? በጀርባ ሻዕቢያን ከፊት ለፊት ፋኖን እንደዚህ አይነት ተደጋግፎ ነው መዋጋት የሚፈልገው ነገር። አሁን ተደጋግፎ ወደ ጦርነት ለመግባት ይሄ ጉዳይ ምንድን ነው የሚሆነው? ይሄ ወልቃይ አሁን የተወሰነ ውሳኔ እኔ ፋኖ ጋር ነው ትልቅ ችግር ይፈጥረው። ቅድም እኮ ያነሳውልህ እሱን ነው።
እሱን አንስተዋል። አሁን ኢሚዲየት ኮዝ ሊሆን ይችላል ወይስ ሌላ ኮዝ ይጠብቃሉ? አይሆንም። ኢሚዲየት ኮዝ ሊሆን አይችልም። ስለዚህ ሌላ ምንድነው የሚያደርጉ? ሌላ ምክንያትን ይፈጥሩለትና ለዚህ ነገር ማለት ነው የሚሄዱበት የሚሞክሩ ካለ እንጂ ይሄማ ኮዝ ከሆነ ለመንግስት እኮ ትልቅ በረከት ነው። በቃ ለመንግስት ትልቅ እድል ነው የሚሆነው እና በአንዴ ሶስቱንም ማጣፋት የሚችልበት ሁኔታ ይፈጠርለታል። ስለዚህ በዚህ መንገድ የሚመጡ አይመስለኝም ማለት ነው። አመሰግናለሁ። ውድ ቤተሰቦቻችን ካለን ሰዓት አንጻር የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።